ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ትላንትና ወርቅ ገዛው ብዬ ቪዲዮ ወደ እናንተ አድርሼ ነበርና በጣም ይቅርታ። ዋናውን ነገር ወደ እናንተ ሳልናገር እንግዲህ ያው እንትን ቪዲዮ ሪከርድ እያደረግኩ አስሬ ሲጠሩኝ ሲያቆም ምናምን ነገር ሀሳቤ ተበታተነ እና ብዙዎቻችሁ ወደ 100 ኮመንት የሚሆነው በሙሉ ግራሙ ስንት ነው ለምንድን ነው ያልተናገርሽው ብላችሁ ተቀየማቸዋልና እነግራቸዋለሁ። ብር መግዛት ለምትፈልጉ ብርም ያው ያቀን ብር ጠየቅኩ፣ ግን ብር እጄ ላይ ስላልነበረ አልገዛውም። ያው መግዛታችሁ ካልቀረ ወርቅ ቢገዙ አሪፍ ነው ብዬ አስባለሁ። ግን በጣም ይቅርታ ዋናውን ነገር ሳልናገር ረስቼው ወደ እናንተ አላደረስኩም። ጆርዳን ውስጥ ለምትገኙ 1 ግራም 70 ዲናር ነው። የሚቀንሱም አሉ። ግን እህቶቼ መግዛት ካልቀርለ ኳሊቲ ነገር ነው መግዛት ያለባችሁ። የትኛውም አመት ቢቀመጥ ኳሊቲው አይቀንስም ማለት ከለሩ ያው ነው። ጥሩ ነገር ስገዙ አንድ ገንዘብ ካወጣችሁ በደህና ነገር ብታወጡ መልካም ነው። ዛሬ ምንም አልተመቸኝ፣ አርብ ነው። ሁሉም ሰዎች ቤት ውስጥ ነው። ሪከርድ ራሱ ለማድረግ ጫጫታ ምናምና ስላለ ጫጫታም ከገባ ይቅርታ አድርጉልኝ እና ምን ለማለት ፈልጌ ነው አሉ የሚቀንሱ ደግሞ ኦንላይን ወርቅ እንዳትገዙ አደራችሁን። ኦንላይን ወርቅ አለ ያለች ልጅ አለች እና እንዴት ወርቅን የሚያክል ነገር ኦንላይን ይገዛል? አረ በፈጠራችሁ ስትገዙ ደግሞ ደረሰኝ እንዳትረሱ። እንደዛ አድርጉ። ብር ደግሞ 3 ዲናር ነው 1 ግራም ማለት ነው። መግዛት ለምትፈልጉ እንደዚህ እጅ ላይ ለማድረግ ለጆሮም ከፈለጋችሁ ማለት ነው። በጣም ነው እንትን የሚያማምሩት። በፈለጋችሁት እንትን የሚጨምርም አለ። ግን 3 ብር ነው ያለኝ ግራሙ ማለት ነው። በጣም ይቅርታ። እኔ ራሱ እንዴት ማለት ስንት እንደጨረሰብኝ እያንዳንዱን ነገር ለመናገር ነው የመጣሁት። ዋናው ነገሩን ሳልናገር በመውጣቴ በጣም ይቅርታ። ብዙዎቻችሁ ግራሙን ሳትናገሪ ለብዙዎቻችሁ ደግሞ መልሼያለሁ። ለሁሉም ደግሞ መመለስ ስለማልችል ወደ እናንተ ያደረስኩት ማለት ነው። ውጭ ደስ አይልም እንትኑ እነዚህ ሎሚ ምናምን ነው። ያው አሁን ሙቀት ነው፣ ከትንሽ ጊዜ በኋላ ይደርቃሉ። ግን እነሱ መሬት ስራ ያበዛሉ። መሬት ላይ ሲረግፉ ምናምን ነገር ኧረ በስመ አብ። እንደኔ እንግዲህ ግቢ ውስጥ ዛፍ ካለ እንደኔ የተማረራችሁ ካላችሁ ማለት ነው በጣም ነው የሚያማርረው ለማጽዳት ምናምን ነገር። አሁን ደግሞ ንፋስ ነው፣ አዋራ ነው። በጣም ነው የሚያሰለቸው። መስኮቱ ዝም ብሎ ይቆሽሻል። እስቲ ይሁን ደግሞ አይዟችሁ። ዛሬ ችግር አለ መሰለኝ። ኢራን ነው ኢራቅ ነው መሰለኝ፣ ያው ነው ስማቸው። ችግር አለ እና ወደ ውጭ አትውጡ ምናምን እየተባለ ሰው ሁሉ ፈርቶ ቤት ውስጥ ናቸው። እነሱ ትንሽ ነገር ነው የሚያስፈራቸው። ይህን ሰምቶ አይደለም። ፈጣሪ ይጠብቀን። እስራኤልና ኢራን ነው መሰለኝ፣ ኢራን ነው ኢራቅ ችግር አለ እና በጠዋቱ እንትን ስሉ ነበረ። ቤት ውስጥ ከቤት ውስጥ እንዳትወጡ እያሉ እየተናገሩ ነበር። እርበድ አካባቢ ደግሞ ትልቅ ችግር አለ አሉ። እርበድ ታውቁታላችሁ፣ ከአማን ሳይደርስ ወደዚህ ማለት ነው። እና አይዟችሁ፣ አደንግጡ። ወደ ዋና ጉዳይ ደግሞ ሲመለስ አይነ ነገር ዘባረኩኝ እና ምንድነው እኔ በአጠቃላይ የጨረሰብኝ ማለት ነው 5 ተኩል። ይሄ ግራሙ 5 ተኩል ነጥብ 89 ነው ምናምን ነገር ወደ 90 ሺህ ብር የኢትዮጵያ 90 ሺህ ብር። ደግሞ እንደዛ ስላልኩኝ አትፍሩ፣ ግዙት። የምር ይጠቅማችኋል። በኢትዮጵያ ካልኩሌት አሪጌ ነው ጓደኞች። አንዳንዴ ኢትዮጵያ እኮ ይሻላል ያላችሁ አንድ እህቴም እንደዛ ያላችኝ አለች። ኢትዮጵያ እኮ ነው የሚሻለው ምናምን ያልሽኝ፣ እኔ ያው ነው እህቴ ካልኩሌት አድርጌው ነው። አሁን ለምሳሌ 1 ግራም 16,500 ብር ነው ምናምን ስሉ ሰምቻለሁ። በቅርቡ የተከታተልኩ ነበረ ዩቱብ ላይ ማለት ነው። እንደዛ ነው። ምንም እንትኑ የወርቅ ፕራይሱ ዓለም አቀፍ ስለሆነ የትም አይቀንስም። እንደውም ኢትዮጵያ የ2,000 ብር ነው የ3,000 ብር አትርፌያለሁ ካልኩሌት አድርጌ ማለት ነው። አንድ ነው የሆነ ኢትዮጵያ የሚቀንስ የሚመስላችሁ ልጆች አላችሁ። ግን አንዳንድ ደግሞ ማዳም እሺ አትለኝም፣ ወጥቼ ለመግዛት ኦንላይን ግዢ ትለኛለች ለምትሉ ልጆች እባካችሁን ኢትዮጵያ ገብታችሁ ግዙ። ብራችሁን ይዛችሁ
ማለት ነው። ኦንላይን ወርቅ አይገዛም እንዴ? ልብስ የሺኤን ልብስ ነው እንዴ ኦንላይን ወርቅ የሚገዙት? እንዴ ብዙ ብር እኮ ነው ኢንቨስት የምታደርጉበት። ምን ሆናችሁ ነው? ስለዛ ኦንላይን ወርቅ ማዳሜ ኦንላይን ግዢ ብላኛለች ያልሽኝ ልጅ ያው ላንቺም ተናግሬ ያለው ኢትዮጵያ ግቢና ግዢ። እንዴ ኢትዮጵያ ሞልቷል እኮ። እኛ ምንድነው ችግሩ? ኢትዮጵያ ዘን ስንገባ ብሩ ራሱ በቃ ያሳሳናል። ለማውጣት አንፈልግም። ለብዙ ነገር ስለሚያስፈልገን ገንዘቡ ማውጣት አንፈልግም። እና ምንድነው አንደኛ እዚህ ገዝታችሁ ብታስቀምጡ ጥሩ ነው። ወርቁም ደግሞ እየጨመረ ይሄዳል። ለምሳሌ የዛሬ 2 ዓመት ኢትዮጵያ ገብቼ ልግዛ ብቲ በዚህ ዋጋ አታገኝም። አሁን ገዝተሽ ብታስቀምጪ ደግሞ ጥሩ ነው። እኔ በጣም ነው የቆጨኝ። ይቅርታ እኔ ስመጣ 30 ዲናር ነበረ 1 ግራም ማለት ነው። አስቡት። ያን ዝም ብዬ 10 ግራም ገዝቼ ቢያስቀምጥ ኖሮ አሁን ብሸጥ አላተርፍም። እና እንደዛ አድርጉ እህቶቼ፣ ገዝታችሁ አስቀምጡ። የዛሬ 2 ዓመት የዛሬ ዓመት ስገባ ገዛለሁ ብላችሁ ሁሉ ነገር እዛ ባለበት አይጠብቃችሁም። እና አሁኑኑ ገዝታችሁ አስቀምጡ። ያው በእርግጥ በቅርቡ ለመግባት ያሰባችሁ ደግሞ ብሩም ላይ በቃችሁ ይችላል። ደግሞ አትጨነቁ። ካላችሁ ግዙ፣ ከሌላችሁ የላችሁም ነው። አትጨነቁ እህቶቼ። ትርፍ ብር ካለ ግዙ ነው እንጂ ከሌላችሁ ራሳችሁን አታስጨንቁ። ስኖራችሁ ሌላ ሀገር ደግሞ ስትሄዱ ትገዛላችሁ። ብር ደግሞ ካላችሁ ግዙ። የእውነት አትሳሱ። አይበለውና የሆነ ነገር እንኳን ቢፈጠር የሆነ ችግር ነገር ቢያጋጥማችሁ ትሸጣላችሁ። የገዛ ንብረታችሁ ልፋታችሁ ነው። ማን ይከለክላችኋልና? እንደዛ አድርጎ ኦንላይን ደግሞ በታምር እንዳገዙት። ዝም ብሎ ፌክ ነው የሩሲያ ወርቅ ነው ምናምን የሚሉት አሉ። 40 ዲናር ነው ምናምን አይቼዋለሁ ኦንላይን ፌስቡክ ላይ ማለት ነው። በታምር እንደዛ ኦንላይን ወርቅ እኔ አምኜ አልገዛም። እባክሽን እህቴ፣ እንደዛ ያልሽኝ እህቴ ኦንላይን ወርቅ እንዳገዢ ኢትዮጵያ ሀገርሽ ገብተሽ ብርሽን ይዘሽ ሂጂና ግዢ። እንዴ እኔ እንዴት ነው ኦንላይን ወርቅ የሚገዛው? እኔ አላቅም። ኦንላይን የሚገዙ ልትኖሩ ትችላላችሁ ማለት እንደዚህ ሀበሻ ከሆኑ፣ በተለይ ሀበሻ ከሆኑ እሺ፣ የምታውቁት ሰው ሀበሻ ከሆነ እሺ። ደግሞ ከአረብ ከማታውቁት ኦንላይን ያስልካችሁ ለመግዛት እኔ ይከብዳል። በእርግጥ ኦንላይን የሚሸጡ አሉ አሁን ዱባዮች ማለት፣ እነሱ ግን አበሻ ናቸው። ግን ይሄ ዝም ብሎ አረቦች የሚሸጡ አሉ አይደለ? ኦንላይን ከእነሱ ገዝታችሁ ወርቅ ባይሆንስ ደግሞ ዋጋው ራሱ ቀናሽ ነው። ለምንድን ነው? ኳሊቲ ስለሌለ ነው። የሩሲያ ወርቅ ነው ምናምን የሚባል አለ። እና እባካችሁ ኢትዮጵያ ገብታችሁ ግዙ። እንደዚህ አይነት ነገር ወርቅን የሚያክል ነገር ኦንላይን እንዳገዙ ምንም ማንንም አትጠይቁማ እንዴ። እና እንደዛ አድርጉ እህቶቼ። አዳዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼርም አድርጉ። ወዳችኋለሁ። ለትላንትናው ደግሞ በጣም ትልቅ ይቅርታ ጠይቃችኋለሁ እህቶቼ። እኔ ስንት እንደገዛው ስንት እንደፈጀብኝ ግራሙ ምናምን ለመናገር ትልቁ ነገር ወደ እናንተ ለማድረስ የመጣሁት እሱን ነበረ። ግን እሱን ሳልናገር ያው ሰው ታውቁታላችሁ፣ አረብ ቤት ለእናንተ አልናገርም። ቪዲዮ ሪከርድ እያደረግኩ መሀል ላይ እያቋረጥኩኝ፣ ለዛ ነው ሀሳብ የተበታተነብኝና ግራሙ ስንት እንደሆነ ስንት እንደፈጀብኝም ሳልነግራችሁ ያለፍኩት ማለት ነው። እህቶቼ ይቅርታ አድርጉልኝ። ወዳችኋለሁ ስለምትከታተሉኝ። መልካም ጊዜ፣ መልካም ቆይታ። ቻው።